ስለ ካርበን ሽያጭ ምን ያህል ያውቃሉ? ዛፍ መትከል የቢሊዮን ዶላሮች የኢኮኖሚ ምንጭ እንደሆነስ? ዛሬ የምናኖረው እያንዳንዱ አረንጓዴ አሻራ የአየር ንብረት ለውጥን ከመቋቋም የበለጠ ሚና አለው። እነሆ ኢትዮጵያ 50 ቢሊዮን ችግኞች ላይ የመድረስ ህልሟ እውን ሊሆን አንድ ክረምት ቀርቷታል። ለመሆኑ ኢትዮጵያ በዓለም አቀፍ መድረክ ተጽዕኖ እንድትፈጥር አረንጓዴ ከባቢ እንዴት ያግዛት ይሆን? ቆይታችን ለዚህ መልስ አለው። ኢትዮጵያ ቀደም ባሉት ዘመናት ሰፊ የደን ሽፋን የነበራት ሀገር ነች። ሆኖም በህዝብ ብዛት መጨመር፣ በእርሻ መሬት መስፋፋትና በህገወጥ የደን ምንጣሩ ምክንያት ሽፋኗ በከፍተኛ ሁኔታ ቀንሶ መቆየቱ የአደባባይ ሚስጥር ነው። ይህ መራቆት ሀገራችንን ለድርቅ፣ ለአፈር መሸርሸርና ለግብርና ምርታማነት መቀነስ ዳርጎት ቆይቷል። ነገር ግን ይህንን ዓለም አቀፍና ሀገራዊ ችግር ከመሰረቱ ለመቅረፍ ከ2011 ዓ.ም ጀምሮ የአረንጓዴ አሻራ የተሰኘ ግዙፍ መርሃ ግብር በጠቅላይ ሚኒስትር አብይ አህመድ አነሳሽነት ተጀመረ። አዎ ኢትዮጵያ ዛሬ ላይ የአየር ንብረት ለውጥን መቋቋም ብቻ ሳይሆን አዲስ የኢኮኖሚና የዲፕሎማሲ ምዕራፍ የሚከፍት ግዙፍ አሻራ እያኖረች ትገኛለች። በዚህም እስካሁን ድረስ ብቻ ከ48 ቢሊዮን በላይ ችግኞች ተተክለዋል። እነዚህ ችግኞች የደን ዛፎች ብቻ ሳይሆኑ ከፍተኛ የኢኮኖሚ ጠቀሜታ ያላቸው የፍራፍሬ ዝርያዎች እንደ አቮካዶ፣ ማንጎ፣ ፓፓያ፣ አፕል እንዲሁም የቡናና የሻይ ቅጠልን ያካተቱ ናቸው። የታላቅ ንቅናቄ ድንበር ተሻጋሪ የአየር ንብረት ፈተናዎችን በጋራ ለመሻገር አጎራባች ሀገራትን በአንድ ዓላማ ያስተሳሰረ አዲስ የሰላምና የልማት ድልድይ ሆኗል። በርካታ የአፍሪካ ሀገራትን ያነቃቃ ባሪያነት የተከተሉትና ኢትዮጵያን በዓለም አቀፍ ደረጃ ለአየር ንብረት ለውጥ መፍትሄ ግንባር ቀደም ተዋናይ ያደረገ ተግባር ሆኗል። የአረንጓዴ አሻራ መርሃ ግብር ከአየር ንብረት ለውጥ መቋቋምና ከፍራፍሬ ምርት አቅርቦት ባሻገር አንድ ትልቅ የተደበቀ ሀብትም አለ። እርሱም የካርበን ሽያጭ ወይም ካርበን ማርኬት ነው። በቀላሉ ለማስቀመጥ የካርበን ሽያጭ ማለት በካይ ጋዞችን ወደ ከባቢ አየር የሚለቁ የበለጸጉ ሀገራት ግዙፍ ኢንዱስትሪዎች ልቀትን ለሚቀንሱ ወይም ካርበንን ለሚመጡ ሀገራት የገንዘብ ክፍያ የሚፈጸምበት ዓለም አቀፋዊ ስርዓት ነው። በአረንጓዴ አሻራ ምን ተክላቸው ቢሊየን ዛፎች ከፍተኛ መጠን ያለው ካርበን ከከባቢ አየር ይመጣሉ። እንደ ምሳሌ የሀገራችንን የሁምቦን ስኬት መውሰድ እንችላለን። በደቡብ ኢትዮጵያ ክልል የሚገኘው የሁምቦ ማህበረሰብ የደን ልማት ለዚህ አይነተኛ ማሳያ ነው። ይህ ፕሮጀክት በአፍሪካ ውስጥ በዓለም ባንክ የካርበን ፈንድ እውቅና ያገኘ የሀገራችን ቀዳሚው ስኬት ነው። ሙሉ በሙሉ ተራቁቶ የነበረው ተራራ አገግሞ ማህበረሰቡ የገንዘብ ተጠቃሚ መሆን ችሏል። አሁን እየተሰራ ያለው ይህንን የሁምቦ ስኬት በአረንጓዴ አሻራ አማካኝነት ወደ ሀገር አቀፍ ደረጃ ለማስፋት ነው። የህግና የፖሊሲ ማዕቀፎችም ተዘጋጅተዋል። የካርበን ክምችት ልኬትና ምዝገባም እየተካሄደ ይገኛል። እንዲሁም ከዓለም አቀፍ ተቋማት ጋር ስምምነቶች እየተፈጠሩ ነው። የጉዳዩን ስፋትና ጥልቀት በቁጥርና በአስተዋጽኦ እናስደግፈው የበለጠ ግልጽ ስለሚሆን የካርበን ገበያ ስምምነቶችን እናስቀድም። ኢትዮጵያ ከዓለም ባንክ ጋር የ40 ሚሊዮን ዶላር የካርበን ሽያጩ ሊያሰረች ሲሆን ከኖርዌይ ጋር ደግሞ የ75 ሚሊዮን ዶላር በካርበን ክሬዲት በኋላ ወደ ገንዘብ የሚቀየር ሀብት ማለት ነው ስምምነትን ፈጽማለች። ሌላኛው ዓለም አቀፍ አቅም ነው። በዓለማችን የካርበን ገበያ 107 ቢሊዮን ዶላር የሚንቀሳቀስበት ግዙፍ የኢኮኖሚ ዘርፍ ነው። ለምሳሌ ብራዚልን እናንሳ። ከ1 ቢሊዮን ዶላር በላይና ኢንዶኔዥያ ደግሞ በ100 ሚሊዮን ዶላር ማግኘት ችለዋል። ኢትዮጵያ የጀመረችውን ጥረት ካጠናከረች ከዚህ ግዙፍ ገበያ ከፍተኛ ድርሻ መውሰድ ትችላለች። የስራ ዕድልና ኢንዱስትሪው ተጨማሪው ነው። ችግኝ በማፍላትና በመንከባከብ በሚሊዮን የሚቆጠሩ ወጣቶች በተለይም ለሴቶች የስራ ዕድል ተፈጥሮላቸዋል። የፍራፍሬ ችግኞችም ለአግሮ ፕሮሰሲንግ ኢንዱስትሪዎች ትልቅ ግብአት እየሆኑ ነው። የኃይል ማመንጫ ደህንነት ደግሞ ሌላኛው ጉዳይ ነው። የታላቁ የኢትዮጵያ ህዳሴ ግድብን ጨምሮ ግዙፍ የኃይል ማመንጫዎቻችን በደለል እንዳይሞሉና እድሜያቸው እንዲረዝም የተተከሉ ዛፎች የላቀ አስተዋጽኦ አላቸው። አረንጓዴ ዲፕሎማሲንም መዘንጋት የለብንም። ኢትዮጵያ ለጅቡቲ፣ ለኬንያ፣ ለሶማሊያና ለደቡብ ሱዳን በሚሊዮን የሚቆጠሩ ችግኞችን በነፃ በማካፈል በጋራ የመልማት ርዕይን እውን እያደረገች ነው። ይህ የድንበር ተሻጋሪ ተፈጥሮ ሀብት ጥበቃን በተግባር እያሳየ ያለ የስትራቴጂካዊ የውጭ ፖሊሲያችን ዋነኛ መሳሪያ ሆኗል። ስለዚህ አረንጓዴ አሻራ ለኢትዮጵያ አዲስ ትርክትን ፈጥሯል። ድሮ በድርቅና ረሃብ ስሟ ይነሳ የነበረችው ሀገራችን ዛሬ ለዓለም አቀፍ የአየር ንብረት ቀውስ መፍትሄ አምጪ ገር ኃይል ወይም
ሶፍት ፓወር ሆናለች። ኢትዮጵያ ለአየር ንብረት ፍትህ ወይም ክላይሜት ጀስቲስ አንቀሳቃሽ ሞተር በመሆን የበለጸጉ ሀገራት የአየር ንብረት ፋይናንስ ድጋፍ እንዲያደርጉ በሞራል የበላይነት እየጠየቀች ትገኛለች። በአካባቢ ጥበቃ ሳይንስ ውስጥ ያለ ህዝብ ተሳትፎ የሚተከል ዛፍ ያለ ውሃ እንደተተወ ችግኝ ነው የሚል አባባል አለ። አረንጓዴ አሻራ ይህንን የተረዳ ነው። ቀድሞ በሴፍትኔትና በግዴታ ይሰራ የነበረው የአፈርና ውሃ ጥበቃ ዛሬ በማህበረሰብ ፈቃደኝነትና የባለቤትነት ስሜት ተተክቷል። አርሶ አደሩ የዝናብ ዑደት ሲስተካከል፣ የአፈር መሸርሸር ሲቆምና ምንጮች ሲፈልቁ ስላየ የተከለውን ይጠብቃል። ለዚህም ነው የችግኞቻችን መጽደቅ እድል ከ80 በመቶ በላይ ሊያድግ የቻለው። በአጠቃላይ የኢትዮጵያ አረንጓዴ አሻራ መርሃ ግብር ዛፍ ከመትከል በዘለለ ሀገራዊ፣ ቀጠናዊና ዓለም አቀፋዊ ትርጉም ያለው አዲስ አረንጓዴ ኢኮኖሚ ወይም ግሪን ኢኮኖሚ የመገንባት ስትራቴጂካዊ እርምጃ ነው። የአረንጓዴ አሻራ ንቅናቄ ማጠናቀቂያ መርሃ ግብርም ከአንድ ሳምንት ባነሰ ጊዜ ውስጥ በይፋ ይጀምራል። እርስዎም ይህንን አስተዋጽኦ ለማድረግ ሰፊ ኃላፊነት ይጠብቅዎታል።